በኢራን ላይ ጦርነት ይከፈታል። ምክንያቱም የኢራን ላይ ጦርነት ሲከፈት አሁን የምናየው የነዳጅ ዋጋ ንረት እና መስቀልቅሉ የወጣ ኢኮኖሚ እንዳይፈጠር መጀመሪያ ነዳጁን መያዝ ያስፈልጋል በሚል ስሌት ነው። አሁን ያለው የአሜሪካ አስተዳደር ዓላማ የሊኩፋይድ ናቹራል ጋዝ ያለበትን እነዚህ ደግሞ የፔትሮሊየም ምርቶች ያሉበትን ከዛ ደግሞ ክሩድ ኦይል የድፍድፍ ነዳጅ ያለበትን ቦታዎች በሙሉ ከተቆጣጠረች በኋላ አሜሪካ የነዳጅ ጉድጓዶችን ብቻ አይደለም ማለፊያ መስመሮችን ከተቆጣጠረች በኋላ ብቸኛዋ የዓለም ነዳጅ አቅራቢ ልትሆን። ዶናልድ ትራምፕ ወይም አሁን ያለው የአሜሪካ መንግስት በእስራኤል ታስቦ ወደዚህ ጦርነት እንደገባ በተደጋጋሚ አንተም ትናገራለህ። ሌሎች በርካታ ሚዲያዎችም ኒውዮርክ ታይምስም ባለፈው ሳምንት ያወጣው ዘገባ ላይ ይህንን ጉዳይ በማስረጃ ይዞት ወጥቷል። ነገር ግን አሁን ያቀረብክልኝን ያህል ትልቅ ምክንያት እያለ ትራምፕ ተጎትተው ገቡ የምንልበት ምን ምክንያት አለ? እንዳለ ጾታውን አይቶ ወንድና ሴት ብሎ መጻፍ አይችልም። እዚህ ድረስ ገብቶ አሁን የከልቸር መበስበስ አንዳንዶቹ የሚሉት ይሄን ነው። ይደግና ራሱ ይወስናል ወንድ ይሁን ሴት። ገንዘቡ ግን እየተሸረሸረ መጣ። ዶላር ሌሎች እየተገበያዩ በራሳቸው መጣ እና ድጋሚ አድሶ ራሱን እንዲነሳ እንዴት እናደርገዋለን ሲሉ ነዳጅን ተቆጣጥረን በዓለም ላይ ነዳጅ በግዴታ ሲሸጥ እኛንን የምንሸጠው ሻጭ የምንሆነው በዶላር መግዛት ግድ ነው። ድጋሚ አፈርልሶ ይነሳል ዶላር። የአሜሪካ አይደለም ስጋቱ ኒኩሊያሩ የኢራን ነው የእስራኤል ነው ስጋቱ። ይሄ የኒኩሊያሩ ግፊት ያለው ከእስራኤል የሚመጣ ነው። አሁን ግን አንድ ሞኛ ያገኘ ትራምፕ የሚባል እሱን ስቦ አስገብቶ ተሳክቶለታል። የህይወት ሁሉ ዓላማ የቆየበት ዓላማ እሱ ስለነበር አስገብቶ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ከአማረ መኮንን ጋር ተጀምሯል። በዛሬው ውይይታችንም እንግዲህ ወቅታዊ ጉዳዮች ላይ አተኩረን የምንወያይ ይሆናል። ለተለመደው እናንተም ሀሳብ አስተያየታችሁን እየሰጣችሁን አብራችሁ እንድትቆዩ ግብዣችን ነው። አሚጎ እንኳን ደህና መጣ። በዓል እንዴት ነው? ጥሩ አለፈ? በዓል ጥሩ አልፏል። ትንሽ ወደድ ቢልም ሁሉም በጉም እንቁላሉም ቅቤውም የተወደደበት ዶሮ ቅርጫ ይገባል ሲባል ነበር። አሁን ወደዛ ከከብት ቅርጫ ወደ ዶሮ ቅርጫ እየመጣ ነው። እንግዲህ የመካከለኛው ምስራቅ ጉዳዮችን ነው ዛሬም የምንቃኘው። ምክንያቱም ፋታ የሚሰጥ አይን የማያስከድን ግብግብ ሆርሙዝ ላይ እየተደረገ ነው። አሜሪካ፣ እስራኤል፣ ኢራን እያደረጉት ያለው ግብግብ እንግዲህ አይን የሚያስከድን አይደለም። ትራምፕ ጦርነቱ እያበቃ ነው የሚል ንግግር አሰምተዋል። የትራምፕ ንግግር ማመን እጅግ ከባድ ነው። ገና ጦርነቱ የተጀመረ ሰሞንም ጦርነቱ እያበቃ ነው የሚል ንግግር በየዕለቱ ያሰሙ ነበር። አይ ቲንክ ይሄ ካለባቸው ጫና የሚመነጭ ነው። ሆርሙዝን እቆጣጠራለሁ፣ የኢራን ደሴቶችንም እንቆጣጠራለን ብለው ካለፈው ሰኞ አንስቶ እገዳ ጥለዋል። ነገር ግን ትናንትና የኢራንና የቻይና መርከቦች ይህንን የአሜሪካ እገዳ ጥሰው ማለፋቸውን የሚገልጹ መረጃዎች በአሜሪካም በኢራን መገናኛ ብዙሃን በስፋት ተሰራጭቷል። ዛሬ ደግሞ አሜሪካ የቻይና ነዳጅ ጫኝ መርከቦች ከኢራን ነዳጅ ገዝተው እንዳያልፉ ከልክላለች። ስለዚህ ሆርሙዝን ማስከፈት ነበር ትራምፕ አላማቸው። አሁን ደግሞ አስከፍተዋለሁ ያሉትን ሆርሙዝ ደግሞ ዘግተውታል። ይሄ ምን ማለት ነው? በእርግጥ ትራምፕ አሁን ይህንን የመጨረሻ ካርድ ነው እያሉ ነው። ብዙዎች ይሳካላቸዋል ወይ እና ሆርሙዝን ለመዝጋት ስለምን አቀዱ የሚሉትን ጉዳዮች ብንመለከት መልካም ይመስለኛል። ይሄ በእርግጥ የአሜሪካ የመጨረሻው ካርድ ነው ልንል እንችላለን፣ ሆርሙዝን መቆጣጠርና መዝጋት። ዘሩ እኔ እናንተ አሁን አሜሪካና እስራኤል ኢራን ላይ የከፈቱ ጦርነት ስናወራ ብዙ ጊዜ ቆይተናል እና የዚህ ጦርነት ዓላማ ምንድን ነው፣ በእስራኤል በኩል ያለው ዓላማ ምንድን ነው ብለን ብዙ ጊዜ አውርተናል። ተመልካቾቻችንም ስለሚከታተሉን ሰምተውናል። የአሜሪካ ዓላማ መጀመሪያ አካባቢ ስናወራ አሜሪካ እዚህ እንትን ውስጥ ተጎትታን የገባችው የእስራኤል የትሮይ ፈረስ ሆና የእስራኤልን ፍላጎት ለማስፈጸም እስራኤል ቤንያሚን ኔታንያሁ ከልጅነቱ ጀምሮ ወር መንገር ነው፣ ጦርነት በጣም ነው የሚወደው።
ለ40 ዓመታት ነው የሚሉት። እኔ አይደለሁም ያልኩት የአሜሪካ ፕሬዚዳንት ውድድር ውስጥ የነበሩ ሰው አሁን ፓርላማ ውስጥ ያሉ ሰው ናቸው። ይሄን ለ40 ዓመታት ኔታንያሁ የአሜሪካ ፕሬዚዳንቶችን ሲጀነጅን ቆይቶ ኢራን እንድትጠቃለት ሲጀነጅን ቆይቶ ሲለማመጥ ቆይቶ በየጊዜው ጉዳቱ የታያቸው ዓለም ላይ የሚመጣው ጫና አሁን የምናየው ጫና ማለት ነው የታያቸው ብዙ ስሌት ያደረጉ መሪዎች አንፈልግም እዛ ውስጥ አንገባም ሲሉ ቆይተው አሁን ግን አንድ ሞኛ ያገኘ ትራምፕ የሚባል እሱን ስቦ አስገብቶ ተሳክቶለታል። የህይወት ሁሉ ዓላማ የቆየበት ዓላማ እሱ ስለነበር አስገብትና አሜሪካ የገባችው በዚህ ምክንያት ነው፣ ተስባ ነው። የእስራኤልን ጥቅም ለማስፈልግ ኔታንያሁንና ቀኝ አክራሪዎች የሚባሉ እነ ቤንግቪር ምናምን የሚሏቸው አሉ፣ ስሞትሪች ቀኝ አክራሪዎች ናቸው። የእነሱን ስቦና ያስገቡት ብለን ከመጣን በኋላ መሀል ላይ ትዝ ይልህ እንደሆነ አሁን ደግሞ አንዳንድ አስተያየቶችን ሳይ ሴንስ የሚሰጠኝ ነገር እያየሁ ነው ብዬ ነበረ። ወረቀቶችንም ሳገላብጥ እንትኖችን ጆርናሎችን ሳይ ምንድን ነው አንዳንዶች ትሬንድ እያዩ መጡና ኖ እንዳውም እስራኤል ሳትሆን እየሳበች እያስገባቸው ያለችው አሜሪካ ወይም ደግሞ አሁን የዶናልድ ትራምፕ አስተዳደር የዓለም ዋነኛ ነዳጅ አቅራቢ መሆን ይፈልጋል፣ አሜሪካ እንድትሆን ይፈልጋል። ለዚህ እንግዲህ ሰፊ ከጀርባ ያሉ እንትኖችን ማውራት ይቻላል፣ ግን እንትኑ ላይ እናተኩርና መሆን ይፈልጋል። ይሄንን ለማድረግ መጀመሪያ አውሮፓን አሜሪካ ላይ ጥገኛ፣ አሜሪካ ሰልፍ ሰፊሸንት ነች፣ ነዳጅ ራሷም ታወጣለች፣ ክምችትም አላት፣ ለራሷ የሚበቃ ነገር አላትና ለሌሎችም ማቅረብ ትፈልጋለች። ለአውስትራሊያ ባለፈው ዋስዳለች። መጀመሪያ ምን አረገ? በባይደን ጊዜ ነው ኖርድ ስትሪም የሚባለውን እንትን መቱት። ከራሻ በሁለት በኩል ነበር የሚሄደው ኖርድ ስትሪም 1 እና 2 የሚባል 2 የሚገነባውን እንትን መቱትና አውሮፓን ነጠሉ። ነዳጅ ከራሻ እንዳታገኝ መቱ። ሲመቱት ሚስጥራዊ ነበር፣ እንደመተው እንዳይታወቅ አድርገው መቱት። በኋላ ግን አላስችል ሲላቸው በየጋዜጣው በየእንትኑ ድል እንደተቀዳጀች በራሻ ላይ ራሳቸው ማውጣት ጀመሩ ኖርድ ስትሪምን። አውሮፓ በአብዛኛው ጀርመን፣ በተለይ ከራሻ ጎን ያሉት ሙሉ ለሙሉ ማለት ይችላል እንግዲህ ቀዝቃዛ ናቸው በአብዛኞቹ ሀገራቱ። ብዙ በአመት ብዙ ወራት በጣም ቀዝቃዛ ናቸው እና ቤታቸውን ማሞቂያ የሚጠቀሙት ከዛ በሚያመጡት ጋዝ ነው። ብዙ ነገር ነው የሚጠቀሙበት ጋዙ እና ያንን አቆራረጡ። ኖርድ ስትሪምን ከመቱ በኋላ ወደ ቬኔዙዌላ ዞሩ። ከዛ በፊትም ነገሮች አሉ፣ ግን ወደ ቬኔዙዌላ እንሂድ። ቬኔዙዌላ ላይ ማዱሮን ያዙና በዓለም ትልቁ የሚባለውን የክሩድ ኦይል ክምችት ያለበትን ጉድጓድ እሱን ተቆጣጠረ አሜሪካኖቹ። ከዛ ልክ ማዱሮን የያዙት ጊዜ በነጋታው ነው እኛ ሰርተን ነበር። እዚህ ስንሰራ ምን ብዬ ነበረ? ቀጥሎ ኢራን ላይ ጦርነት ይከፈታል። ምክንያቱም የኢራን ላይ ጦርነት ሲከፈት አሁን የምናየው የነዳጅ ዋጋ ንረት እና ምስቅልቅሉ የወጣ ኢኮኖሚ እንዳይፈጠር መጀመሪያ ነዳጁን መያዝ ያስፈልጋል በሚል ስሌት ነው የመቱት። አንዱ ግምቴ እሱ ይሆናል ብዬ ነበረው። ተጀምሯል ጦርነት ኢራን ላይ። የቬንዙዌላውም ዓላማ ከዚሁ ጋር ይያዛል። አሁን ግን በሰፊው ካየው ደግሞ ከዛም በላይ ሄደ። የኢራን ጦርነት ብቻ ሳይሆን አሁን የደረሱበትን ስናይ ትራምፕ እንትንን ዘጋ፣ ሆርሙዙን ዘጋው ብሎ ከትናንት ጀምሮ ኢፌክቲቭ ሆኗል ብለዋል፣ መግለጫ አውጥተዋል። ከዛ በቀደም ዕለት ስናወራ ኖርድ ስትሪምን ከመቱ በኋላ ቬኔዙዌላን ከያዙ በኋላ ላርጀስት ክሩድ ኦይል ክምችት ያለበትን ከያዙ በኋላ አሁን ደግሞ ይሄ ጋዝ የሚባለው ደግሞ ኤልኤንጂ የሚባለው ናቹራል ጋዝ፣ ኤንጂ ለሚለው ለናቹራል ጋዝ የቆመ ነው። ሊኪፋይድ ናቹራል ጋዝ ደግሞ ኤልኤንጂ ነው። ፕሮሰስ ውስጥ እንትን ያለ እኛም ሀገር ገዝተን የምናመጣው የጥቁር ናፍጣ፣ ነጭ ናፍጣ እንደምንለው ማለት ነው። የእሱን
ኩዌት አምራች ነች። በነገራችን ላይ እኛ የኛ የነዳጅ ምንድን ነው የሚባለው የነዳጅ አስመጪ ነው የሚባል አለ ድርጅት የሚያስመጣው ቤንዚንን ከሳውዲ አረቢያ ነው። ይሄ ናፍጣ፣ ነጭ ናፍጣ፣ ጥቁር ናፍጣ እና ጄት ኦይል የሚባሉትን ደግሞ የሚያመጣው ከኩዌት ነው። ለምንድን ነው የእኛ መኪናዎች አሁን በናፍጣ እየተሰለፉ ያሉት? ኩዌት ያሉት ማጣሪያዎች ስለተመቱ ነው። ቤንዚኑ ግን ሳውዲ አረቢያ በቱቦ አርጋ ድሮ ነው ዩኤኢ እናንተን ማውጫ ቱቦ ሰርተዋል። በቱቦ አርጋ ቀይ ባህር ጋ ወጥቶ ከዛ ነው የሚመጣው። ስለዚህ አልተጎዳም እስካሁን ድረስ። እስካሁን ኢራን ያን ስላልመታችሁ የቤንዚን ሰልፍ አታይም። ብዙ ያለው ሰልፍ የናፍጣ ነው፣ ከኩዌት ስለነበረ ነው። ጨረታ አውጥተን የምንገዛው ግን ኩዌት ላይ ዲፔንድ ያደረገ ነው። ለዛ ነው ይሄ ማስተጓጎል የፈጠረው። ስለዚህ የትረምፕ ዓላማ ምንድን ነው? ወይም አሁን ያለው የአሜሪካ አስተዳደር ዓላማ የሊኩፋይድ ናቹራል ጋዝ ያለበትን፣ እነዚህ ደግሞ የፔትሮሊየም ምርቶች ያሉበትን፣ ከዛ ደግሞ ክሩድ ኦይል የድፍድፍ ነዳጅ ያለበትን ቦታዎች በሙሉ ከተቆጣጠረች በኋላ አሜሪካ የነዳጅ ጉድጓዶችን ብቻ አይደለም ማለፊያ መስመሮችን ከተቆጣጠረች በኋላ ብቸኛዋ የዓለም ነዳጅ አቅራቢ ልትሆን፣ ግን አትፌስ ቫሊዩ የነዳጅ ብቻ ብለህ ደግሞ እዛ ጋር መቆም የለብህም። ከዛ ጀርባ ምንድን ያለው ካልክ የብሪክ አባላት እነ ቻይና፣ ኢንዲያ፣ ሳውዝ አፍሪካ፣ ብራዚል ምናምን ካያቸው የእኛም ሀገር አንዳንድ ጊዜ ኢትዮጵያም እየገባችበት ነው። ዲዶላራይዜሽን የሚባል ነገር እየመጣ ነው። እቃ ስትገዛዝ ስትገበያይ ባርተሪንግም በራስ ገንዘብም እየሆነ ለምሳሌ ከዩኤኢ ጋር የገባንበት ስምምነት ከቻይና ጋር የሚደረግ ስምምነት ላይ በዩዋን እና በዛው ሀገር በኢራን ሪያል ገንዘብ ከራሻም ጋር ሲሆን እንደዚሁ በሩብልና በዛው ሀገር ገንዘብ እየሆነ እንግዲህ ከሁለተኛ ዓለም ጦርነት በኋላ ምን አይነት እንትን አለ? የነዳጅ ከሳውዲ አረቢያ ነው ፊክስ የሚደረገው። የነዳጅ ዋጋ ፊክስ ሲደረግ በዶላር ከወርቅ በኋላ መጀመሪያ ወርቅ ነበር የጎልድ ክምችት፣ ከዛ በኋላ በዶላር ተቀይሯል። ስለዚህ ነዳጅ መገበያ የግዴታ ዓለም ላይ አሜሪካንንም እዚህ ጫፍ ያደረሳት ካለ ዶላር መገበያየት አትችልም። ዋጋውም የሚወጣው በዛ ነው። በሳውዲ አረቢያ ነዳጅ ተብሎ ነው ዋጋ የሚወጣው። አሁን ይሄንን አንዳንድ ሀገራት እየሸረሸሩት መጡ። ይህን መልሳ ማውጣት ትፈልጋለች አሜሪካ። ማንኛውም ሀገር በተለይ ቻይና ትልቋ ኮንሱመር ስለሆነች፣ ትልቋ የምትገዛው ደግሞ ከኢራን ስለሆነ ሌሎቹም ሀገራት እንደዚህ ራሻም አስገድደው ነዳጅ የምታቀርበው ብቸኛው ሀገር አሜሪካ ከሆነች ምን ልትገደር ነው የምትገዛት? በዶላር ልትሆን ነው። የአሜሪካ ዶላር ነው መሸጫ ያለው። ስለዚህ ነዳጅ መቆጣጠር ብቻ ሳይሆን የዶላርን አቅም እየተዳከመ መምጣቱን ድጋሚ ለማንሰራራት አሁን አሜሪካ እንደ ኤምፓየር እየወደቀች ነው ወይ ለሚለው አስተያየት ብዙ የሚሰጣል። አንዳንዱ የባህል መበስበስ አጋጥሞታል። አሜሪካ ከልቸሩን እያየ ወጣቱን የሚያጸልቁባቸውን ሕጎች የጋብቻ ስርዓተ ጾታ የሚባለው ነገር ውጥንቅጡ የወጣ ስርዓተ ጾታህን ጀንደር የሚሉት ማለት ነው። ሰው መወሰን አይችልም ስርዓተ ጾታውን የሚል ሕግ አንተ ሴክስህን እንጂ ወንድና ሴት ጾታ ሴክስ የሚባለውን እንጂ ስርዓተ ጾታ ግን መወሰን አትችልም ብለው ዶክተር አንዳንድ ቦታዎች ልጅ ሲወለድ እንትኑን አይቶ መጻፍ አይችልም። አንዳንድ ቦታ ጾታውን አይቶ ወንድና ሴት ብሎ መጻፍ አይችልም። እዚህ ድረስ ገብቶ አሁን የከልቸር መበስበስ አንዳንዶቹ የሚሉት ይሄን ነው። ይደግና ራሱ ይወስናል ወንድ ይሁን ሴት። ከዛ ሊያድግ ሲል እያደገ መጥቶ እዚህ ፖቨርቲ 13 ዓመት አዶለሰንስ ምናምን ላይ ሲደርስ ሆርሞኖች ወጥተው እንግዲህ ድምፅ ይጎረንናል፣ ብልቶች ይለያሉ ምናምን ወንድ ሴት የምትለው ነገር እሱ እንዳይፈጠር ደግሞ ሆርሞን እየሰጡ ሆርሞኑ ይሄ ሰከንደሪ ሴክሹዋል ካራክተሪስቲክ የሚባላሉ በባዮሎጂ ማደግህን የሚያመለክቱ
ወደ ፒውበርቲ መድረስህን ወደ አዶለሰንት ኤጅ መድረስህን የሚያመለክቱ እነሱ ሆርሞኖቹን ሰፕሬስ የሚያደርጉ የሚሰሩልህን ሰፕሬስ ያደርጉና መወሰን ስትችል መቼ 18 ዓመት ምናምን ስትል ወንድ ነኝ ሴት ነኝ እንድትል እዛ ሁሉ ውስጥ ስለተገባ አንዳንዶቹ የከልቸር መበስበስ አጋጥሟቸዋል እነዚህ ሰዎች። አንዳንዶቹ የፖለቲካ መበስበስ አጋጥሟቸዋል። የፖለቲካ መበስበስ የዓለም ሕግ አይገዛኝም፣ ሶሻል ኖርምስ የኢንተርናሽናል ሎው ኢንተርናሽናል ኖርምስ አይገዙኝም፣ የዓለም አቀፍ ፍርድ ቤት እኔን አይጠይቀኝም፣ የአሜሪካ ወታደር በጦር ወንጀል አይጠየቅም፣ የሌላው ይጠየቃል፣ ምንም ነገር ቢሰራ የአሜሪካ ሰው ከሆነ አይጠየቅም፣ እንዲህ የሚል ደግሞ ከሌላው የበላይ ነኝ አይነት ስሜት የሚገቡበት ፖለቲካ መጥተዋል። ይሄም የኤምፓየር መጨረሻ ላይ ጠግቦ መውደቅ ስለሆነ እዛ ላይ የደረሱበት ነው። ሚሊተሪ ባለፈው ጊዜ አውርተነዋል። ኤአይ ምናምን እየተጠቀሙ ሰውን መለማመጃ የሚያደርጉበት እነዚህ ተደማምረው ከዛ በገንዘቧ በኩል እንግዲህ አሁን ዲሞክራሲ አልሰራም እየተባለ ነው በዓለም ላይ እና ሃንቲንግተን ከጻፉበት በኋላ ካሁን በኋላ የዓለም ሀገራት ከዲሞክራሲ ውጭ አማራጭ የላቸውም ካሉበት በኋላ ዲሞክራሲ እንዳልሰራ ከዲሞክራሲ ውጭ እድገት እንደሚቻል እነ ቻይና አስመስክረዋል። ዲሞክራሲ የምለው ዌስተርን ዲሞክራሲ ነው፣ ሌላ ሊኖር ይችላል የራሱ የሆነ አሳይተዋል። መንደግ እንደሚቻል መበልጸግ እንደሚቻል አሳይተዋል። ዲሞክራሲ ነሰሰሪ አይደለም። ክርክሩ ብዙ ነው፣ ግን ዲሞክራሲ ወድቋል። አሁን አሜሪካን ሀያል የሚያደርጋት ሚሊተሪዋና ገንዘቧ ነው፣ ዶላሯ ወደሚል ተመጣ። ሚሊተሪው እንዳለ ነው እያየ ሆነው ኃይለኛ ነው ሚሊተሪው። ከባባድ መሳሪያዎች አሉት፣ ስቴት ኦፍ ዘ አርት ቴክኖሎጂ አለው፣ ዘመናዊ ያለው። ገንዘቡ ግን እየተሸረሸረ መጣ። ዶላር ሌሎች እየተገበያዩ በራሳቸው መጣ እና ድጋሚ አድሶ ራሱን እንዲነሳ እንዴት እናደርገዋለን ሲሉ ነዳጅን ተቆጣጥረን በዓለም ላይ ነዳጅ በግዴታ ሲሸጥ እኛንን የምንሸጠው ሻጭ የምንሆነው በዶላር መግዛት ግድ ነው። ድጋሚ አፈርልሶ ይነሳል ዶላር። አንዱ ካልኩሌሽን ተብሎ አሁን የሆርሙዝ መዘጋት፣ የኖርድ ስትሪም የአውሮፓ የተመታው የራሻ ቬኔዙዌላ መያዝ እና ሆርሙዝን መቆጣጠር፣ የአካባቢውን መቆጣጠር በእኔ ፈቃድ ብቻ ነው የምታልፉት ማለት። በተለይ ደግሞ የቻይናን ስታየው 70-80% ኦይሏን የምታገኘው እንደውም ሙሉ ዲፔንደንት ነች ይችላሉ እንትና ከኢራን ጋር ነው። ቻይናን አታገኝም ኦይል መግዛት ትችላለች። የትሬጀሪ ሴክሬታሪው ትላንትና ዛሬ ጠዋት ነው ያለው ምንድን ነው ቻይና ኦይል መግዛት ትችላለች፣ ከኢራን ግን አይደለም መግዛት የምችል። አስበው እንግዲህ በተዘዋዋሪ በእኛ በሚመጣ ማለታቸው ነው። ቻይናን በዶላር ማስገባት፣ ወደ ዶላር ውስጥ ማስገባት። ቀደም ብለው እነዚህ ኢራኖቹ ስለነቁ ምን ብለው ነበረ? ቻይናዎቹ በዩዋን ከፍለው ማለፍ ይችላሉ ብለው ነበር። ዶላር ሴንሲቲቭ እንደሆነ ስለሚያውቁ ኢሹ በራሳቸው ገንዘብ ሪያልና ዩዋን አድርገው ነበረ። አሁን ዘግታ በዶላር ካልሆነ አትገበያዩም ልትል ነው። ቻይናንም አታልፊም እያለች ነው። ቻይናም ትላንትና ራሻን፣ ስፔንን፣ ዩኤኢን ጠርታ እንዴት እንደሚፈታ ይሄ ነገር ምክክር ውስጥ ገብታለች። ስለዚህ ኤስኬሌት እያደረጉት ነው ወደ ላይ አንድ እርምጃ፣ መልኩንም እየቀየረ ነው። ግን ብዙ ሳትሄድ ብዙ ሳትገፋ እዚህ ጋር ላስቁም። አንድ ጥያቄ ላነሳልህ አስቤ፣ ግን ኢንተረስቲንግ የሆነ ነገር እያነሳ ስለሆነ የሀሳብ ፍሰቱን ላለማስተጓጎል ነበረ። ዛሬን ጨምሮ በተደጋጋሚ ከአንተ ጋር በምንወያይበት ጊዜ ይህ የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ ዶናልድ ትራምፕ ወይም አሁን ያለው የአሜሪካ መንግስት በእስራኤል ታስቦ ወደዚህ ጦርነት እንደገባ በተደጋጋሚ አንተም ትናገራለህ። ሌሎች በርካታ ሚዲያዎችም ኒውዮርክ ታይምስም ባለፈው ሳምንት ያወጣው ዘገባ ላይ ይህንን ጉዳይ በማስረጃ ይዞት ወጥቷል። ነገር ግን አሁን ያቀረብክልኝን ያህል ትልቅ ምክንያት እያለ ትራምፕ ተጎትተው ገቡ የምንልበት ምን ምክንያት አለ? በሁለት ስለዚህ ልናደርግ የምንችለው ምንድን ነው? ተጎትተው እንትን ማለት አይጠበቅባቸውም። ይሄ ራሱ የራሳቸውን የቻለ ለተመልካቾቻችን ምንድነው ማድረግ ያለብን? አሁን ለእስራኤል ሲሉ ተጎትተው ገቡ የሚለውን
የምታስቀምጣቸው ነጥቦች አሉ። እስራኤልና አሜሪካ ምንድን ነው ኢንተረስታቸው፣ ግንኙነታቸው ባለፈው ጊዜ ያነሳ ናቸው። አሁን ራሱ የመጨረሻው ድርድር ላይ ጄዲ ቫንስ ምን ይላሉ? እኛ ስንደራደር ተደራዳሪው አፈ ጉባኤው ምናምን ጥሩ ነበር ንግግር እያደረግን ያለ ነው፣ ግን የሪቮሉሽናሪ ጋርዱና መሪና አዲሱ አያቶላ እነሱ ደግሞ ከረር ያለው አቋም ስለያዙ መግባባት አልቻልንም። ይሄን ገልብጠው ደግሞ ኢራኖችን ተደራዳሪ ብጠይቃቸው ልክ ስምምነት ልንደርስ ስንል ኔታንያሁ ይደውላል ለጄዲ ቫንስ። ስለዚህ የኒኩሌር ማብለያው ኒኩሌር የማንጠር አቅማችን እንደ ኦባማው ጊዜ ይሁን ወይ ደግሞ በ5 ዓመት ወይ ምናምን አናርግ ስንል ኖ 0 ነው መሆን ያለበት ይልና ኔታንያሁ በፍጹም ማሰብ የለባቸውም ብሎ ይደውላል። ይሄን ስትል የእስራኤል እጅ አለበት እንዴ? ትልቅ ነው፣ ረጅም ነው። አሜሪካ ነች እየተደራደረች ያለችው፣ ግን እስራኤል የምትደራደሩት ነገር ላይ የእስራኤል ጥቅም መካተት አለበት እንዳውም ሳይሆን ዋና የመደራደሪያ ነጥብ ዶናልድ ትራምፕ ጄዲ ቫንስ ሲሄድ ምንድን ያለው? አንድ ነጥብ አለች፣ እሷን ካልተስማማን አለቀ ጉዳዩ። ያቺ ነጥብ የኒኩሌር ነች፣ በኋላ እንዳወቅናት ማለት ነው። እኔ ከሆርሙዝና ከኒኩሌር አንዱ ይሆናል ብዬ ነበረ። ኒኩሌር ነው ያደረገው እዛ እንትኑ ላይ ማለት ነው። የኒኩሌር መደራደሪያ ላይ የእስራኤል እጅ ከገባበት እውነትም እጃቸው ረጅም ነው። ከዛ በላይ ግን በቅርቡ የሞቱ ኖአም ቾምስኪ የሚባሉ ሰው አሉ፣ ካወቃቸው የሊንጉስት ፕሮፌሰር ናቸው፣ አይሁድ ናቸው። የእስራኤልና የአሜሪካን ግንኙነት ረዘም ያደርጉታል። አሁን እንዴት እንነጣጥላቸው የሚለውን አስቸጋሪ እንዴት እንደሚያደርገው ላሳየህ ነው። አንደኛ ሃይማኖታዊ ግንኙነት ያደርጉታል። ባለፈው ጊዜ ብያለሁ። ኢቫንጀሊካልስ እነዚህ ክርስቲያን ዛይንስት የሚባሉት አሜሪካ ውስጥ ያሉት ወይም ኢቫንጀሊካል፣ አንዳንዶቹ እንዲሁ በደምሳሳው ሙሉ ለሙሉ የሚገልጻቸው አይመስለኝም፣ ግን ኢቫንጀሊካል ሲሏቸዋል። እነዚህ ሰዎች የመጨረሻው ጦርነት ተካሂዶ የመጨረሻው ጦርነት ሊካሄድ እና የዳግም ምጽአት ማለት ነው ኢየሱስ ክርስቶስ የሚመጣው ይህን ጦርነት ከተደረገ በኋላ ነው ብለው እነ ሄክሴስ የጸልዩ እናደረገው ከሴጣን ጋር እንደሚደረግ ጦርነት ጸልዩ የሚለዋሉ። እነዚህ በሃይማኖት በፊትም ጀምሮ ነው እስራኤልን የሚደግፉ ሰዎች። የአርማጌሎን ጦርነት መጨረሻ ላይ ከኢራን ጋር ይካሄዳል። በነገራችን ላይ ኢትዮጵያም አለችበት፣ አሁን አያነሷትም እንጂ አንድ ፓስተር አሜሪካ ውስጥ እስራኤልን ሊወጉ ከሚመጡ ውስጥ ኢትዮጵያን ጨምሯት አይቻለሁኝ። ሰፋ አድርጎ ስላየሁት እዛ ውስጥ አልገባ። ሌሎች እስራኤልን ከሚወጉት መካከል አስገብቷታል። የአሁኗ ኢትዮጵያ ትሆን ምን እንደሆነ አላወቅኩም። አሁን ባለው ግን በረሃ ላይ እየሰበከ ነው። ዩቲዩብ ላይ ነው ያዩት። በረሃ ላይ እየሰበከ ነው። ኢትዮጵያ፣ ተርኪ፣ ኢራን ምናምን ብሎ ዘረዝራል። 7 ሀገሮችን ምናምን ነው እስራኤልን ሊወጉ ከሚመጡ እና ያ የመጨረሻ ጦርነት ከዛ በኋላ ክርስቶስ እንደሚመጣ ያንን ደግሞ መደገፍ የነሱ ኃላፊነት እንደሆነ ነው አሁን ፓስተሮቹ ምናምን የሚሰብኩት። እዛ አንድ የሃይማኖት ግንኙነት እንደዚህ አይነት አለ፣ በጣም የጠበቀ። 2 ፕሮጀክሽን ነች። እንግሊዝ ኢምፔሪያል ፓወር ነበረች እስከ 2ኛው የዓለም ጦርነት ዓለምን የመግዛት ዓለምን በቁጥጥሯ ስር ለማድረግ በጣም ሄደች። 2ኛው የዓለም ጦርነት ላይ ያንን የተረከበችው አሜሪካ ነች። የዛ ኢምፔሪያሊዝም የዛ የቅኝ ግዛትም በለው የቅኝ ግዛት ቅጥያ ነው። የዛ ፕሮጀክሽን ሚድሊስት ላይ አሁን የእነሱ ልጅ የመንፈስ ልጅ እስራኤል ነች። በዚህም ይገናኛሉ ይላል ኖአም ቾምስኪ የሚለውን ነው የምነግርህ። እንዲህ የተሳሰሩበት ነገር አለ። መሬት ወርዶ ስታየው ደግሞ መሬት ወርደ ስታየው ከፍልስጤን ጋር በተደረገ ከሐማስ ጋር በተደረገ ጦርነት፣ አሁን ሊባኖስ ላይ በሚደረግ ጦርነት፣ ከኢራን ጋር በተደረገ ጦርነት ሙሉ ለሙሉ እስራኤልን መከላከል፣ እስራኤል ራሷን መከላከል አይችልም። የአሜሪካ ስራ ነው እንዳለ። የሚጫነውን አይተሃል። በፊት አንዳንድ መርከቦች በእኛ በኩል አያልፍም እያሉ ከአሜሪካ ሲሄድ ከአውሮፓ
አንድ አይነት አመለካከት ስላላቸው ይሄ ኢምፔሪያሊዝሙ ከአውሮፓም ከአሜሪካም እየተጫነ እንዴት ሲሄድ ይሄ መሬት ላይ ያለ የአይዲዮሎጂውን የኖአም ቾምስኪን እንትን ትተን እንዳውም በቲዮሪ ደረጃ መሬት ላይ በኢንተለጀንስ እንዴት እንደሚረዳቸው በብር እንዴት እንደሚረዳቸው 30 ቢሊዮን ዶላር ነው ከሐማስ ጋር በተደረገ 2 ዓመት ጦርነት እስራኤል ከተቋቋመች ተደምሮ አሜሪካ የምትረዳት በ2 ዓመት ይበልጣል ከሐማስ ጋር ረዳቻት ማለት ነው። ይሄን ስታይ ምንም የሁለቱን መነጠል ይከብዳል። ልክ ይሄ እንዳለ ሁሉ አሜሪካ ግን ኢንተረስት የላትም ደግሞ ብሎ መሞኘት አያስፈልግም። እኔ እንዳውም ለተመልካዮቻችን ማለት የምፈልገው አንድ ጊዜ ከዩኤኢ ጋር ኢትዮጵያ ለምን ትተባበራለች ብለን እዚህ እያወራን ነበር። ዩኤኢ እንደዚህ ተገንጣዮችን ትደግፋለች ምናምን ብለን የዩኤኢን የእስካሁን ታሪኳን አየንና ቀይ ባህር ላይ ግን ለምን እንደሚተባበሩ ስንል ምን ብዬ ነበር? የዩኤኢም የአብይም ኢንተረስት የገጠመ ይመስለኛል። የጠቅላይ ሚኒስትር አብይ ቀይ ባህር ላይ የመውጣት ፍላጎት ፊት ለፊት ነው። ተመልካዮቻችን እንደሚያውቁት በተደጋጋሚ የሚነሳ ነው። ጀነራሎቹ የሚያነሱት ነው። የመንግስት ባለስልጣናት የሚያነሱት ነው። ፊት ለፊት ነግረውናል። ዩኤኢ ደግሞ እዛ ላይ መገኘት ፍላጎት አላት። ከጀርባው የፈለግከውን ልታነሳት የቀይ ባህር ፎረም አግልሏቸውን ልትል ትችላለህ። ቀይ ባህር መቆጣጠር መግቢያውን እግሩን መያዝ ፍላጎት አላቸው ልትል ትችላለህ። ዩኤኢ ኢትዮጵያ አሰብን ከያዘችላት ሸቀጧን ወደዚህ ልታስገባ ብዙ አይነት ከዛ ከሁቲ ጋር እንዲዋጋ የኢትዮጵያን ጦር እዛ ጋር ልታሰልፍ ነው ዩኤኢ ማለት ትችላለህ። ግን ሙቹዋል ኢንተረስት የሚገጥማል። አሁን የአሜሪካና የእስራኤልን ማየው እንደዛ ነው። ጎትቶ አስገባ ከማለት ይልቅ ትንሽ ሸርሸር አድርጌው አቋሜን ምን ለማለት ነው የምፈልገው የሁለቱ ኢራን ላይ የሁለቱም ኢንተረስት ገጥሟል። የነዳጅ አሜሪካ ነዳጅን የመቆጣጠር ፍላጎት ዲዶላራይዜሽን የሚባለውን ነገር ገልብጦ ዶላርን ከእንደገና ንጉስ የማድረግ ፍላጎት አሁንም በአብዛኛው ከፍተኛው ዓለም ላይ ብዙ ዋጋ ያለው ብር ነው። ተመልሶ ወደዛ እንዲመጣ መሸርሸሩን ብሪክሶችን ስትቃወም የነበረውን ነገር አሁን በቃ ይሄ መመከቻዋ እንደሆነ ነው የምታስበው። አዘሴም ታይም ደግሞ እስራኤል ኒኩሌር ኢራን እንድትይዝ አትፈልግም። ኒኩሌር ተመሳሳይ አቋም ነው ያላቸው። አዎ፣ ግን እሱን እኔ የኒኩሌሩን ጉዳይ የእስራኤል ማረገው ለምን መሰለ እንደዛ ማረገው ኢራን ካልዋሹ በስተቀር አሜሪካኖቹ አይናቸውን አፍጥጠው ኒኩሌር ሳውዝ ኮሪያ ኒኩሌር አላት። እዛ ዙሪያ የኢራን እንትኖች በሙሉ ኒኩሌር አላቸው። ተነስተው አሜሪካንን ልደብድብ አላሉም እስካሁን። የዓለም የለም አቅማቸውንም ያውቃሉ። የአሜሪካ አይደለም ስጋቱ ኒኩሌር ብትይዝ የኢራን ነው የእስራኤል ነው ስጋቱ። ይሄ የኒኩሌሩ ግፊት ያለው ከእስራኤል የሚመጣ ነው። ግን ከእስራኤል ኢራን ብትይዝ እንኳን በእኔ እምነት ነው የምልህ ብትይዝ ኒኩሌር ኢራን እስራኤልን ትደበድባለች የሚል እምነት የለኝም። በኒኩሌር ማለት ነው። ለምን ከእስራኤል ጋር አጋሮች አሉ። በዓለም አቀፍ እንትንም ኒኩሌር የዲተረንስ ጥቃት እንዳይደርስብህ ማስቀየሻ ዘዴን በል መሰለኝ ማስቀየሻ ፓወር አቅም እንጂ ጥቃት እንዳይፈጸምብህ በሀያላን ማስቀየሻ ነገር ነው እንጂ ዝም ብለህ ተነስተህ የምትጠቀምበት አይደለም። አላየንም። ከዚህ በፊት ተናግሬያለሁ። አይመሰክርም። የታሪክ የሚመሰክረው አሜሪካ ላይ ብቻ ነው። አቶሚክ ቦምብ ነው የተጠቀመችው እሷ ብቻ ነች እንጂ ሌላ ኒኩሌር ብዙ ሀገር አሉ። ማንም ተነስቶ እሷ ብቻ ነች የተጠቀመችው። ስለዚህ እንዳውም ስጋ ብትለኝ እኔ አሜሪካ ትጥላለች ብዬ ነው እንጂ የምሰጋው። ሌሎች ሀገሮች አላሳዩንም እስካሁን። ያላቸው እኮ ብዙ ናቸው። ከዛ ግን ለሰላማዊ አገልግሎት የሚባለውንም እየፈቀዱ አይደለም። ለምን? ስለሚጠራጠሩ። አንዳንዴ ግራ ይገባሃል። ኖ ኒኩሌር ምናምን ይላሉ። ኢትዮጵያ ውስጥ ቢባል ለምሳሌ ይሄ ትፈቅዳለህ ወይ? ኢትዮጵያ ኒኩሌር መያዝ የለባትም። ኒኩሌር እኮ የኢነርጂ ምንጭም ሊሆን ይችላል፣ ዌፐንም ሊሆን ይችላል። ለሰላማዊ አገልግሎት ልትይዝ ምን ማለት ነው? ኖ ኒኩሌር ማለት አሁን እየተደራደሩ ያሉበት እሱ ነው። ምን ማለት ነው ራሱ ኒኩሌር
ማብላላታችን ማለት ኒኩሌር መገደብ ለዌፐን እንትን አንድ ነገር ነው። ኦባማ ተፈራርሞታል። እሱን ባለፈው ጊዜ ተናግረናል። የማብላላት በጠሩን ትረምፕ ያፈረሱትን 3.65 ካፑን አረጋለሁ ብሎ 350 ኪሎ ግራም ከዛ በኋላ ጨምሮ 450 ሆኗል ይላሉ በጦርነቱ ጊዜ። ግን እዛ ላይ እገድባለሁ ብሎ ግን ይህንን የምገድበውን ኒኩሌር ለሰላማዊ ለኃይል ማመንጫነት ወይም ለሌሎች ደግሞ ለቴክኖሎጂ እጠቀምበት እችላለሁ። ይህ ማለት መብት የለውም ወይ አንድ ሀገር ብለህ ስትመጣ ደግሞ በጣም ኮምፕሌክስ ነው የሚያደርገው። ዜሮ ይላሉ፣ ምንም ኒኩሌር እንዳትጠቀም ይላሉ። ስለዚህ ሌሎች ኃይል ማመንጨት መብት አላቸው። ለምሳሌ ኢትዮጵያ እኮ ተፈራርማለች ከራሽያ ጋር። ምን ሊሉን ነው አሁን? እኛ ኖ ኒኩሌር ካሉ ምንም ነገር ኒኩሌር መስራት አንችልም ማለት ነው። እንደው ይሁን ከተባለና ከተሳካ ማለት ነው። ለምንም ነገር ለኤነርጂም ለምንም መጠቀም አትችልም ማለት ነው። ይሄ ሉዓላዊ እንትንንም የሚነካ ነገር ነው። በቁጥጥር ስር አድርጎ ወደዛ እንዳትደርስ ማድረግ ሲሰራበት የቆየ ነው። ኢራንም ፈርመዋለች። ኢንተርናሽናል አቶሚክ ኤጀንሲም ሲቆጣጠረው ቆይቷል። አሜሪካም ተስማምታ ፈርማበታለች። እንቆጣጠራለን እዛ ላይ እንደማትደርስ ብላ። ስለዚህ ምን አዲስ ነገር አለውና ነው ምናምን ስትል ይሄ የእስራኤል ኢንተረስት ነው ዜሮ እንዲሆን። የአሜሪካ ኢንተረስት ታይቷል በኦባማ ጊዜ ማለት ነው። እንድትገድብ ነው ፍላጎቷ፣ ለሰላማዊ እንድትጠቀም ብቻ ነው ፍላጎቱ። እሱ ታይቷል። እሱ ላይም እንከራከር ቢባል ሌላ ጉንጭ አልፋ ይሆንብናል እንጂ ለምን የሚል ጥያቄ ማንሳት ይቻላል። እስራኤል ኒኩሊየር ወፐን አላት። ዲሞና ተብሎ የሚጠራው ስፍራ ላይ አላት። ፊት ለፊት አይናገሩትም፣ ግን ቀርበው እንትኖች ሲጠይቋቸው ያቅማማሉ። የእስራኤል ባለስልጣናት ማለት ኒኩሌር ያለ የለህም ታውቃለህ ምናምን ሲባላል ያቅማማሉ። አይዶን ነው ምናምን እያሉ ማለት ነው። እሱ ራሱ ይነግርሃል እንዳላቸው ማለት ነው። እና ለምንድን ነው ከአሜሪካም ከእስራኤልም በኩል አሁን ተቃራኒ ነገሮች ሲወጡ ነው የምናየው በተደጋጋሚ። በተለይ አሁን ራሱ ባለው ከዚህ ካለፈው ሰኞ አንስቶ ድርድሩ ከተቋረጠ በኋላ የተለያዩ ነገሮች ናቸውና እነዛ ነገሮች ምናልባት አሜሪካና እስራኤል ጊዜ ለመግዛት እያደረጉት ያለው ነገር ነው ልንል እንችላለን። መጀመሪያ እንደዛ እየተባለ ነበር። ስቶክ የኢስላማባዱ ንግግርም ኢንተርሴፕተሮች ስላለቁባቸው፣ ግን ኢራንንም በዛ ይከሳሉ። ይሄ የወደሙባትን ነገሮች ድጋሚ እንትን ልትል ነው ይላሉ፣ ጊዜ ለመግዛት ነው ይላሉ። አሁን ይሄ በድርድር ላይ የሚነሳ አክቹዋሊ እያወራንም ይቀጥላል። ተኩስ አቁሙ አልተጣሰም እና ይቀጥላል እየተባለ እና ቴክኒካል ጉዳዮችን ሌሎች ይደራደሩ ብለው ወስነዋል የሚል የውስጥ ደግሞ ወሬ እየወጣ ነው። በቃ እኛ ተነጋግረናል፣ ቴክኒካል ጉዳዮች ከዛ ከታች አሉ፣ የፖለቲካ ሰዎች ከላይ ያለውን ተነጋግረዋል እነሱ ብለው ገና አሁን ደግሞ ሊቀጥል ይችላል የሚልም ፕሮባቢሊቲም አለው። እንግዲህ ወይ እሱ ነው የሚሆነው፣ አለበለዚያ ተመልሶ ጦርነቱ ይጀመራል ማለት ነው። ይሄ እንትኑ ካለቀ በኋላ የተኩስ አቁም ስምምነቱ ግን አገራት በጣም እየጣሩ ነው እንዲቀጥል። ፓኪስታንም እነ ቻይናም ሁሉም እየጣሩ ነው። ሳውዲ አረቢያ አሁን ጠዋት እኛ ከመግባታችን በፊት ለአሜሪካ ደብዳቤ ጽፋለች፣ ሆርሙዝን እንድትከፍት። እግረኛ ጦር መጠቀም የሚልም ሀሳብ አቅርባለች። የማን ሳውዲ ኢራን ላይ እግረኛ ጦር ነው የሚል ነገር አላየሁም። ሳውዲ ወይም ዩኤኢ ከሁለት አንዳቸው ሊሆን ይችላል፣ ግን አስቸጋሪ ነው። አሁን ዩኒፋይድ ሆኗል ህዝቡ። ምን ሆነ መሰለ፣ ተቃራኒ ሆነ። ሬጂም ቼንጅ እናረጋለን ብለህ እንትኖች የሚሰጡት አንድ ነገር አለ። እነዚህ የሀያላን ሀገራት ማለት ነው። በኢትዮጵያ ኤግዛምፕል ልንገርህና እንጨርሰው መሰለኝ በዚሁ። ሶማሊያ በጣም የተከፋፈለች ሀገር ነበረች። ያው እንግዲህ ኢህአዲግ ሲቆጣጠር አዲስ አበባን ዚያድ ባሬም ወደቀ። 4 ወር ነው ምናምን ነው ልዩነታቸው። እነ ፋራዲድ ምናምን ገብተዋል። ከዚህም የሶማሌ ነጻ አውጪ ድርጅት አሁን ሶማሌላንድ የመሰረተው እነ ፋራዲድም እንትንን ተቆጣጥረዋል ሞቃዲሾን። ነገሮች ግን የኢትዮጵያና ኤርትራም እንደዛው አይደል? እኩል ነው ሶስቱም ሀገራት እንትን ያገኙት። እና ነገሮችን ግን ስታያቸው ከዛ በኋላ ኢትዮጵያ ረጋ ብላ ቀጠለች።
ከ17 ምናምን ዓመት በኋላ ቢሮክራሲው አልፈረሰም። መንግስት ሰራተኞች የደርግ ኢንከልኬት የተደረጉት ዶክትሪን የደርግ የሆኑ እንትኖች በኢህአዴግ ድጋሚ ተሐድሶ እየተባለ ተደረገና ያንን እንደያዙ ቀጠሉ። ሀገር ቀጠለች። ፎርሙን ሊቀይር ይችላል፣ ሌላ አይዲዮሎጂ ሊሆን ይችላል ማለት ትችላለህ። አሰራሩ ሌላ ሊሆን ይችላል። መሰረታዊው ነገር ግን ቀጥሏል፣ ሀገር ሳይፈርስ። ሶማሊያ እንደዛ አልነበረም። በጣም ውጥንቅጡ ወጣ። አንድ እንደ ሀገር ልምድ የላትም ሶማሊያ። የ30 ዓመት ኤክስፐሪመንት ነች፣ የላትም። ከዛ ውጭ በጎሳ የሚኖሩ ሀገሮች ናቸው። እሱ ነው ሀሪፍ አይደለም የሚለው አካዳሚክ ክርክር ማካሄድ ይቻላል። ግን እንደ ሀገር አሁን ኔሽን ስቴት እንደ ዘመናዊ የሀገር ዴፊኒሽን የቆመችበት ጊዜ 30 ዓመት አይሞላም እና 30 ዓመት አካባቢ ነው። ስለዚህ እንደተበታተነች ነው የቆየችው። ከዛ በኋላ አልሻባብ ተፈጠረ። አልሻባብ ውሃዊ እና ኦጋዴን የሚባሉ ትልልቅ ጎሳዎች ነበሩ። አልሻባብን በአብዛኛው ውሃዊ ሴንትራሉ አካባቢ የነበሩት ውሃዊ የተባለው ጎሳ ነው። ጎሳ ሞቃዲሾን ካጸዳ በኋላ ወደ ታች ሲሄድ፣ የሶማሌ መንግስት ከመታ በኋላ ወደ ታች ሲሄድ የኦጋዴን ዜጎች እነዚህ ሰዎች በአንድ እንትን ነው እንደ የተሰባሰቡት በአንድ ብሔር ነው ምናምን ብለው በጎሳ ፍልሚያ ጀመሩ። ከዛ ሰላም የሚባል የለም፣ የተበታተነች ሀገር ነች። ሰላም የሚባል ነገር ወይም የተለያየ በጎሳ እርስ በርስ ሲጠባጠቡ የነበሩ ሰዎች ወደ አንድ የመጡት የኢትዮጵያ ጦር ሲገባ ነው። ወደዛ አትግባ ተብሎ ነበር። እዚህ አካባቢ ካስለቀክ በኋላ ፕሮፌሰር ክላፋን በጻፉት መጽሐፍ ላይ አሜሪካኖቹ ወደ ሞቃዲሾ እንዳትሄድ ለመለስ ዜናዊ ማለት ነው። ሞቃዲሾ ገባን። እኛ ስንገባ መለስ ዜናዊ በኋላ ተረድቶት ወደ ኋላ ወጥቷል። አሁን እዚህ ሴክተር 6 ባይዶዋ በለደዊ አካባቢ የመጣ ነው። ከዛ በኋላ ለኡጋንዳ አስረክበን መሀሉን ወደኋላ የሸሸ ነው። ግን ምን ሆነ? አልሻባብ በገፍ ሰው ይገባለት ጀመረ። የዛን ጊዜ በትንሽ በ2000 ምናምን ሰው የነበረ እንትን የመሳሪያ አቅሙ የሰው አቅሙ ምንድን ነው የሚነግርህ? የተበታተነ ሀገር ሌላ ሀገር ሲወረው በእነሱ ሜንታሊቲ ይሰባሰባል። ኢነሚው ከውጭ የመጣ ስለሆነ እኛም በአድዋ አይተነዋል። ኢራን የሆነው እንደዛ ነው። ሬጂም ለማስጣል ሬጂም አንድን የሆኑት ምክንያቱም የምትደበድበው ስኩሎችን ነው፣ የምትመታው የእነሱ ኢንፍራስትራክቸር ነው። እንትን ላይ ወጡ እኮ ምንድን ነው ድልድያቸውን ፋብሪካቸውን ያድኑ ወጡ። እነዚህ ሰዎች ይህን ተቃዋሚ ናቸው። እንትን ግን ኢንፍራስትራክቸሩ የሱ ነው። የእነሱ ልጆች ወደ ትምህርት ቤት የሚሄዱበት ነው። ሐኪም ቤቱ የእነሱ ልጆች የሚታከቡበት ነው። አንድ የሆነ እና አያላኑ ምን አድርጓቸዋል? አሁን አሜሪካና እስራኤል እንትን ሲሉ በፊት የተበጣጠቀ የነበረውን እንትን ጭራሹኑ ተቃዋሚዎች የነበሩትን የኢራን ሬጂም አሁን ዩኒፋይድ ሆነው እስራኤልና እንትን አግሬሰር ናቸው። ከሌላ የመጡ የራስ ሲሆን እንደዛ አትልም። ከሌላ የመጡ ደብዳቤዎች ናቸው። ስለዚህ ከማጋ ነው መቆም አለብኝ የምትለው ከሀገሬ ጋ ነው። ልክ እኛ እንደምንለው አይደል ፋኖ ቲፒኤልኤፍ ኦላ ምናምን ከሀገር ውጭ ከመጣ አንድ መሆን አለባቸው። ከሀገር ውስጥ ሲሆን ግን ይደባደቡ እርስ በርሳቸው እስኪ ድረስ እንደምንለው እንደዛ ነው የሚሆነው ሌላውም ሀገር ላይ ማለት ነው። እና እንደዛ ነው ያደረጉት ለማለት ነው። አሁን እንግዲህ ትራምፕ ምናልባትም ይህ ውሳኔያቸው የመጨረሻ ሙከራ ሊሆን ይችላል የሚል ነገር ነው እየተነሳው። ከዚህ ቀደም ባደረግነው ውይይት ላይ ቲንክ ከ2 ሳምንት በፊት ይሆናል። ስለዚህ ትራምፕ የረጅም ጊዜ እቅዳቸው መካከል አንዱ ይሄን ነዳጁን መቆጣጠር የሚል ነገር በንግግር መሀል አንስተ ነበር እና ያንን ሰፋ አድርገን ተመልክተናል። በእርግጠኝነት ተመልካቾቻችን ያንን ምስል እንዳገኙት በእርግጠኝነት መናገር እንችላለን። ትራምፕ ከዚህ ጦርነት ጀርባ እያሰሉ
ያሉት ነገር ምንድነው፣ ቁማሩስ ምንድነው የሚለውን የፖለቲካዊ ስሌት በሚገባት ለማወቅ ጠቃሚ ይመስለኛል። የዚህ የትራምፕ ተገፍተው ነው ወደ ጦርነቱ ተስበው ነው የሚለው ነገር ግን በሁለት መንገድ ነው ያስቀመጥከው። ሰፋ ያለ ውይይት የሚጠይቅ ጉዳይ ነው። ደግሞ በሌላ ጊዜ የምናነሳው ይሆናል። አሚኮ የዛሬውን እዚህ ላይ እንቋጭ። የተወዳችሁ የአንድ አፍታ ሚዲያ ቤተሰቦች እንግዲህ የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ